ዌልካም ቱ ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንግዲህ በዛሬው ቪዲዮአችን ደግሞ የፓሴጅ ሪዲንግ ስትራቴጂን እናያለን ማለት ነው። የፓሴጅ ጥያቄዎችን እንዴት በቀላሉ መስራት እንችላለን፣ ምን አይነት ስትራቴጂ ነው መከተል ያለብን የሚለውን እናያለን ማለት ነው። ከዚህ በፊት ሙሉ ቪዲዮ ሰርቼ ለቅቄ ነበር፣ ግን ይሄንን እንደ ሪቪው ነው ያመጣሁት እዚህ ጋር። የመጀመሪያው ስትራቴጂ ምንድነው? read the questions first። ብዙ ጊዜ ብዙ ተማሪዎች የሚሳሳቱት ይሄንን ነው። ለምን መጀመሪያ ላይ ምንባቡን ሀ እስከ ፐ ሙልጭ አድርገው ጥብ አድርገው ሚሞራይዝ ያደረጉ ያነቡትና ከዛ በኋላ ነው ጥያቄውን ወደ መስራት የሚሄዱት። ያ ስትራቴጂ ግን ልክ አይደለም ነው። ጥያቄው ምን እንደሆነና ስለምን እየተጠየቀ እንደሆነ ሳናይ ማንበብ የለብንም ነው። ስለምን እየተጠየቀ እንደሆነ መጀመሪያ ላይ ማወቅ አለብን ነው። ስለዚህ know what to look for before reading። ሁለተኛው ደግሞ use contextual understanding። ይሄ አውዱን መረዳት በጣም አሪፍ ነው። ብዙ ጊዜ ቮካቡላሪዎች ሲጠየቁ አውዱ አገባቡ ምን እንደሆነ ካልተረዳን ችግር ይፈጠራል ማለት ነው። የሆነ ማናቀው ወርድ ካለ ፓኒክ ማድረግ የለብንም። ኮንቴክስቹአሊ ትርጉሙ ምን እንደሆነ በቀላሉ መረዳት እንችላለን። ከሱ በፊት አንድ አረፍተ ነገር ወደ ኋላ ሄደን እንዲሁም ደግሞ ከወርዱ በኋላ አንድ አረፍተ ነገር ወደፊት ሄደን ብናነብ ከአግባቡ ከአውዱ የዛ ወርድ ትርጉም ምን እንደሆነ ልንረዳ እንችላለን ነው። ስለዚህም ነገር በሌላ ቪዲዮ ላይ ድብን ያለ ማብራሪያ ሰጥቻለሁ፣ እዛ ላይ ማለት ትችላላችሁ ማለት ነው። ሌላው ደግሞ ጥያቄዎችን ስንመልስ ያ ጥያቄ የወጣበትን የፓሴጅ ፓርት ፈልገን መልሳችንን ቬሪፋይ ማድረግ አለብን ማለት ነው። ኤቪደንስ ማቅረብ መቻል አለብን ማለት ነው። ሎኬት ኤንድ ኮንፈርም አንሰርስ ይላል። ይሄ ወደ ኋላ ተመልሰን መልሱን የምንፈልግበት ነው። በነገራችን ላይ ፓሴጅን የምናነብበት ኢንቴንሲቲ አንድ መሆን የለበትም። አንዳንዱን ገረፍ ለብ አድርገን ነው የምናልፈው። ግን መልሱ የወጣበትን ቦታ ስናገኝ ያንን በደንብ አድርገን አንደርስታንድ አድርገን ያንን ፓርት ነው ማለት ነው ኢንቴንስሊ በትኩረት የምናነበው። ስለዚህ ስለ ስኪሚንግ ስካኒንግ የሚባሉ ቴክኒኮችን ካላወቃችሁ ሊንክ ሰጣችኋለሁ። ከዚህ በፊት ቪዲዮ ሰርቼበታለሁ፣ ያንን ማየት ትችላላችሁ ማለት ነው። ስለዚህ ፓሴጅን ስናነብ በተለያየ ኢንቴንሲቲ እንደሆነ መረዳት መቻል አለባችሁ ማለት ነው። ሌላኛው ደግሞ eliminate wrong answers። ሌላው ደግሞ በይፋ ትክክል ያልሆኑ መልሶችን ከምርጫ ውጪ ማድረግ ማለት ነው። ይሄም አንድ የፈተና አወሳሰድ ስትራቴጂ ነው። እንግዲህ እነዚህን ነገሮች በዲቴል አልሄድበትም። ለምን ከዚህ በፊት ቪዲዮ ሰርቼ ለቅቄ ያለው እዚህ ቪዲዮ ላይ ማለት ነው 40 ደቂቃ የፈጀ ቪዲዮ ነው። በቀላሉ የአሰራር ዘዴዎችን ከማትሪክ ጥያቄዎች ጋራ ከሙሉ ማብራሪያ ጋራ ሰርቼ ለቅቄ ያለው እሱን ማየት ትችላላችሁ ማለት ነው። እንዲሁም ደግሞ በቅርብ ጊዜ የምንባብ ጥያቄዎች በቀላሉ የአሰራር ዘዴ የሚል ቪዲዮ ሰርቼ ለቅቄ ያለው ከማብራሪያዎችና ከፈተና ጥያቄዎች ጋር ማለት ነው። እሱን ማየት ትችላላችሁ ማለት ነው ለበለጠ። በነገራችን ላይ የምንባብ ጥያቄዎች በቀላሉ የአሰራር ዘዴ እነዚህ አራቱ ብቻ አይደሉም፣ በጣም ብዙ የተዘረዘሩ አሉ። እዛ የመጀመሪያው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። አሁን ግን በቲዮሪ ባጭሩ ያየነውን ይሄንን ቲዮሪ ማለት ነው በተግባር የምንተገብርበት ታይም ላይ እየደረስን ነው። ለዛም ይረዳን ዘንድ ማለት ነው እንግሊሽ ኢንትራንስ ኤግዛም ፎር ሶሻል ሳይንስ ስትሪም ራውንድ 1 ማለት ነው አምና ሐምሌ 2017 ላይ ወይም ደግሞ በፈረንጆቹ አቆጣጠር ጁላይ 2025 ላይ ተሰጥቶ የነበረውን ፈተና አብረን እናያለን ማለት ነው። መልስ እንሰጣለን፣ ማብራሪያዎችን እናያለን ማለት ነው። እንግዲህ መጀመሪያ ጥያቄዎቹን ነው የምናነበው ማለት ነው። ጥያቄዎቹን ስናነብ ስለምን እንደተጠየቀ እንደሆነ አንደርስታንድ እናደርጋለን። ምንባቡን በዛ መልኩ እናነባለን ማለት ነው። እንግዲህ አሁን ጥያቄዎቹን ወደ ማየት እንሄዳለን። የመጀመሪያው what is the contextual meaning of the word ties የሚል አለ። እሱን ካየን ፓራግራፍ 4 ላይ እናሰምርበታለን ማለት ነው። according to information in paragraph 2 ይሄን ፓራግራፉ ተሰጥቶናል። በነገራችን ላይ እንደዚህ ፓራግራፍ ቁጥር ሲሰጥ ጥያቄ ቀላል ነው ማለት ነው። ለምን ሁሉንም ፓሴጅ እንደገና ስካን ማድረግ አይጠበቅብንም። ፓራግራፉ ላይ ሄደን አንቀጹ ላይ ሄደን መልሱን እንፈልጋለን ማለት ነው። ሌላው ጥያቄ ምንድነው? assimilated የሚል ይሄ ወርድ አለ። ይሄ ወርድ ምንድነው ነው? እሱንም assimilated የሚለውን ኮንቴክስቹአሊ እንፈልጋለን ማለት ነው። ይሄኛው ጥያቄ ደግሞ ፓራግራፍ 5ን በተመለከተ ነው እየጠየቀ ያለው። ስለዚህ ይሄም ቀላል ነው ማለት ነው። እንግዲህ ቀጣዩ ጥያቄ ደግሞ which one of the following is true according to the information in paragraph 1። ይሄም ፓራግራፉ ተሰጥቶናል። ሁሌም ፓራግራፉ አይሰጠንም። እንደዚህ ፓራግራፉ ከተሰጠን ነገሮችን ያቀልልናል ማለት ነው። ቀጣዩ ጥያቄ which one of the following words or phrases can replace the word do in the phrase
as do the informal social networks ፓራግራፍ 3 ተመልከቱ ነው የሚለው ይሄም እንግዲህ ፈተናውን ያቀልልናል ማለት ነው ቀጣዩ ጥያቄ ደግሞ what does the pronoun they refer to in the phrase once they go to school paragraph 6 እንግዲህ ፓራግራፉ ተሰጥቶናል እዛ ፓራግራፍ ላይ ሄደን እናያለን ማለት ነው which one of the following is true based on the information in paragraph 4 ፓራግራፉ ተሰጥቶናል ስለዚህ እናልፈዋለን ማለት ነው እንግዲህ ቀጣዩ ጥያቄ ደግሞ which one of the following can be inferred from the reading passage ይላል ከሪዲንግ ፓሴጁ በአጠቃላይ ኢንፈር የምናደርገው ነው ማለት ነው እንግዲህ አሁን ምንባቡ ምን ይመስላል ካላችሁ ይሄላችሁ ምንባቡ ፓራግራፍ 1 ነው ፓራግራፍ 2 እዚህ ጋር አለላችሁ assimilated የሚለው ወርድ እዚህ ጋር አለልን ማለት ነው ቀጥሎ ፓራግራፍ 3 እናያለን ማለት ነው ከዛ ደግሞ ፓራግራፍ 4 እዚህ ጋር አለላችሁ ፓራግራፍ 5 ስለዚህ ፓራግራፍ 6 አለ እዚህ ጋር ፓራግራፍ 7 አለ ማለት ነው እንግዲህ አብዛኞቹ ጥያቄዎች ፓራግራፋቸው ሪፈር ተደርገው ይሄንን ፓራግራፍ ሪፈር አድርግ ተብለን የተጠየቅን ጥያቄ ስለሆነ ያንን ፓራግራፍ ቆርጬ ያመጣላችኋለሁ ማለት ነው ጥያቄዎቹን ስንሰራ ለእያንዳንዱ ጥያቄ የወጣበትን ፓርት ቆርጬ ያመጣላችኋለሁ በዛ መሰረት ጥያቄውን እንሰራለን ማለት ነው እንግዲህ እዚህ ምንባብ የመጀመሪያው ጥያቄ what is the contextual meaning of the word ties in paragraph 4 በአራተኛው አንቀጽ ላይ ties ለሚለው ቃል አግባባዊ ትርጉም ኮንቴክስቹዋል ሚኒንግ ምንድነው ነው a similarities መመሳሰሎች ማለት ነው b conflicts ግጭቶች ማለት ነው c relations ግንኙነቶች ማለት ነው d barriers እንቅፋቶች ማለት ነው እንግዲህ ፓራግራፉን እዚህ ጋር ቆርጬ አምጥቼላችኋለሁ word ties የቱ ጋር ነው ያለው እዚህሽ ጋር ነው ያለችው ማለት ነው ከመጀመሪያው ጀምረን ብናነብ migration generally arises from the existence of previous links between home and new countries based on colonization, political influence, trade, investment or cultural ties. For instance, migration from some North and West African countries to France is linked to earlier French colonization, leaving French as a major language of the countries concerned ይላል እዚህ ጋር cultural ties የሚለው ካልቸራል ምንድነው 10 ሰከንድ ልስጣችሁ The correct answer is C ካላችሁ excellent ለምን ካልን the sentence shows how historical and cultural connections ወይም relations between countries influence migration ማለት ነው ስለዚህ the word ties clearly refers to relationships between nations ማለት ነው ስለዚህ ties የሚለው ትርጉሙ relations ነው ማለት ነው ወደሚቀጥለው ጥያቄ እናልፋለን የዚህ ምንባብ ሁለተኛው ጥያቄ according to the information in paragraph 2 በሁለተኛው አንቀጽ ላይ ባለው መረጃ መሰረት a migrants have similar reasons for leaving their homeland it is the individual migrants who usually makes the decision to migrate The country that receives immigrants can only benefit from the new arrivals. A migrant's decision to migrate affects not only his own life but also that of his or her family ይላል አንቀጹን እዚህ ጋር ላምጣላችሁ እስኪ መልሱን በ15 ሰከንድ ስጡኝ ዲ ካላችሁ ኤክሰለንት ለምን ካልን ወደ ምንባቡ እንመለስና ምንባቡን ላምጣላችሁ እዚህ ጋር ይሄንን ምንባብ ስናይ no single cause can explain why people choose to leave their own country and settle in another one ይላል ይሄ ማለት ደግሞ ሰዎች ሀገራቸውን ለቀው በሌላ ሀገር ለመኖር የሚመርጡበትን ምክንያት በአንድ ምክንያት ብቻ ማስረዳት አይቻልም ነው migrants have similar reasons for leaving their homeland ይላል similar reasons አይደለም ስለዚህ ባንድ ማጠቃለል ከባድ ነው ማለት ነው ቢ ደግሞ it is individual migrant who usually makes the decision to migrate ይላል ይሄንን የሚያፈልሰው ይሄ አረፍተ ነገር ነው it is hardly ይላል hardly negative and almost no ማለት ነው
It is hardly ever a simple individual action in which a person decides to move in search of a better life, leaves the home country and quickly becomes assimilated into the new country ይላል። ይሄ ማለት ምን ማለት ነው? አንድ ሰው የተሻለ ህይወትን ፍለጋ ለመሰደድ ወስኖ አገሩን ለቆ በፍጥነት ከአዲሱ አገር ጋር ተላምዶ የሚኖርበት የግለሰብ ተግባር ውሳኔ ብቻ ነው ማለት አይቻልም ነው። ስለዚህ ይሄንን ያፈልሰዋል ማለት ነው። ሲ ደግሞ the country that received immigrants can only benefit from the new arrivals። በነገራችን ላይ ብዙ ጊዜ only, always, all እንደዚህ አይነት ወርዶችን ስናይ መጠንቀቅ መቻል አለብን ማለት ነው። ይሄንን ደግሞ የሚያፈልስ ወይም ሰፖርት የማያደርግ አረፍተ ነገር አለ እዚህ ጋር it is a collective action caused by social change and affecting the whole society of both countries። ስለዚህ ይሄ ኔጌቲቭሊ ነው ወይም ፖዚቲቭሊ ነው አይልም። ነገር ግን the whole society of both countries affected እንደሚሆኑ ሜንሽን ተደርጓል። ይሄ ማለት ምን ማለት ነው? ይህም በማህበራዊ ለውጥ ምክንያት የሚመጣና በሁለቱም ሀገሮች በመጡበትና በሄዱበት ማለት ነው በአጠቃላይ ማህበረሰብ ላይ ተጽዕኖ የሚያሳድር የጋራ ተግባር ነው። ኦንሊ ቤኔፊት ስለሚል ቤኔፊት ብቻ ነው የሚል የተጠቀሰ ነገር ስለሌለ ፖዚቲቭሊም ኔጌቲቭሊም ሊሆን ይችላል። ስለዚህ ኦንሊ ቤኔፊት የሚለው ያፈልሰዋል ማለት ነው። ዲ ደግሞ a migrant's decision to migrate affects not only his or her own life but also that of his or her family. Yes, ለምን ካልን እዚህ ጋር መተን ብናየው much more often the process of migration and settlement stretches over a long period affecting the rest of the migrants life and also later generations ይላል። መጪውንም ትውልድ አፌክት ያደርገዋል ስለሚል ዲ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጣዩ ጥያቄ what does the word assimilated in the phrase quickly becomes assimilated into the new country ፓራግራፍ 2 ላይ ተመልከቱ ይላል። ፓራግራፍ 2ን እዚህ ጋር አምጥቼላችኋለሁ። ቅድም አይተነው የነበረው ፓራግራፍ ነው። assimilated የሚል አለ እዚህ ጋር። በጣም ቀላል ጥያቄ ነው በነገራችን ላይ። ስለዚህ አንቀጽ 2 ላይ assimilated የሚለው ቃል ትርጉሙ ምንድነው ነው የሚለው isolated ነው፣ የተገለለን ማለት ነው። part of ማለት ነው፣ የአንድ ነገር አካል እንደሆነ ማለት ነው። lost into ማለት ነው፣ ይሄ መጥፋት። ዲ swallowed መዋጥ። የትኛው ነው ትክክለኛው እዚህ ጋር? ስለዚህ የዚህ word contextual meaning assimilation become part of the society or become part of the new country ማለት ነው። እንግዲህ ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ ደግሞ it is stated in paragraph 5 that በአምስተኛው አንቀጽ ላይ እንደተጠቀሰው ማለት ነው ፕሬዘንት እንደተደረገው የቱ ነው ትክክል አይነት ጥያቄ ነው። ስለዚህ ፓራግራፍ 5 እዚህ ጋር አምጥቼላችኋለሁ። አስፈላጊ ከሆነ ይሄንን እዚህ ጋር ቪዲዮውን ፖዝ አድርጋችሁ በፍጥነት አንብባችሁ እኔ ማብራሪያውን ሳልሰጣችሁ እናንተ በራሳችሁ መመለስ ሞክሩ። እኔ ግን አሁን ማብራሪያውን ወደ መስጠት ሄዳለሁ ማለት ነው። የመጀመሪያው ምንድነው የሚለው earlier migrants usually provide assistance to the newcomers ቀድመው የተሰደዱት ብዙውን ጊዜ ለአዳዲሶቹ መጪዎች እርዳታ ያደርጋሉ ነው። there is a little cooperation among migrants coming from the same area ከአንድ አካባቢ የሚመጡ ስደተኞች መካከል ያለው ይሄ የትብብር በጣም አነስተኛ ነው። ሲ ደግሞ young women are always the ones that migrate first ይላል። ይሄ ማለት ደግሞ ሁልጊዜ መጀመሪያ የሚሰደዱት ወጣት ሴቶች ናቸው ነው። ዲ ደግሞ migration is rarely initiated by shortage of labor in the new country ይላል። በአዲሱ ሀገር ያለው የሰራተኞች እጥረት ለስደት መነሻ የሚሆነው አልፎ አልፎ ነው። rarely አልፎ ነው። ስለዚህ ምንባቡን ስናነበው typically migration is started by external factor such as shortage of typically ይላል። ይሄ ማለት ደግሞ ምን ማለት ነው? ብዙውን ጊዜ አብዛኛውን ጊዜ ስደት የሚጀምረው በአዲሱ ሀገር ውስጥ ባለው የሰራተኛ እጥረት ባለው ውጫዊ ምክንያት ነው። ስለዚህ ቲፒካሊ የምትለዋ እዚህ ጋር ሬርሊ ይላል። እቺን ታፈርሰዋለች ማለት ነው። ዲ ልክ አይደለም ማለት ነው። ለምን አልፎ ከስንቴ አልፎ ነው። ይሄ ግን ቲፒካሊ ተቃራኒ ናቸው። ስለዚህ ልክ አይደለም ማለት ነው። often the initial movement is by young people usually men እዚህ ጋር ደግሞ ምን ብሎናል? young women ነው ብሎናል። ይሄ ስለዚህ ይሄም ልክ አይደለም ማለት ነው። ከዛ ደግሞ
there is a little cooperation among migrants coming from the same area የሚል አለ። once a path has been established, relatives and friends follow and are assisted by those already there. ስለዚህ there is little cooperation ትንሽ በጣም ጥቂት መተባበር ነው የሚለው ልክ አይደለም ማለት ነው። ስለዚህ earlier migrants usually provide assistance to the newcomers የሚለው ልክ ነው ማለት ነው። assisted by those already there ይላል። social networks based on family or common place of origin help to provide housing, work, assistance in coping with bureaucratic procedures and support in personal difficulties ይላል። ስለዚህ የዚህ ጥያቄ ትክክለኛው መልስ ኤ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። እንግዲህ ቀጣዩ ጥያቄ ደግሞ which one of the following is true according to the information in paragraph 1 ይላል። በአንደኛው አንቀጽ መሰረት ከሚከተሉት ውስጥ እውነት የሆነው የቱ ነው ነው። እስኪ ፓራግራፍ 1ን ቆርጬ እዚህ ጋር ላምጣላችሁ። እናንተ ከፈለጋችሁ ቪዲዮን እዚህ ጋር ፖዝ አድርጋችሁ እዚህ ጋር አቁማችሁ መልሱን መልሱ። ኤ most people migrate due to political problems in their own countries ይላል። ያ ማለት ደግሞ አብዛኛው ሰው የሚሰደደው በገዛ ሀገሩ ባለው የፖለቲካ ችግር ምክንያት ነው ነው የሚለው። ቢ ደግሞ most migrants stay in the new country for good አብዛኞቹ ስደተኞች በአዲሱ ሀገር በዘላቂነት for good ማለት በዘላቂነት ማለት ነው ይኖራሉ ነው። ሲ ደግሞ the reasons for migration are varied ለስደት የሚዳርጉ ምክንያቶች የተለያዩ ናቸው ነው። ዲ ደግሞ migration is a recent phenomenon in human history ስደት በሰው ልጆች ታሪክ ውስጥ በቅርብ ጊዜ የተከሰተ ክስተት ነው ማለት ነው። ስለዚህ የትኛው ነው ትክክለኛው? ይሄንን ብናነበው migration takes many forms ይሄ ማለት ምን many forms ማለት varied የሚለው ነው ማለት ነው። ስለዚህ ይሄ ትክክል ሊሆን ይችላል። ግን እስኪ እናንብበው። people migrate as manual workers, highly qualified specialists, entrepreneurs, refugees or as family members of previous migrants. most people የሚለው migrate due to political problems in their own countries የሚለው ልክ አይሆንም ማለት ነው። ለምን ሰዎች as manual workers, as highly qualified specialists, as entrepreneurs ሊሰደዱ ይችላሉና ነው። ምንባቡን ስንቀጥለው whether the initial intention is temporary or permanent movement, many migrants become settlers ይላል። ይሄ ማለት ምን ማለት ነው? የመጀመሪያው ዓላማ ጊዜያዊ ይሁን ቋሚ እንቅስቃሴ ብዙ ስደተኞች በሄዱበት ሀገር ሰፋሪዎች ይሆናሉ ነው። ስለዚህ እቺ አጠራጣሪ ናት። ወደሚቀጥለው አረፍተ ነገር እንሂድ። የሚቀጥለውን ስናነብ ደግሞ migration has been part of human history from the earliest times but it has grown in volume and significance and may be one of the most important factors in global change ይላል። ይሄ ማለት ደግሞ ስደት ከጥንት ጀምሮ የሰው ልጅ ታሪክ አካል ቢሆንም አሁን ላይ ግን መጠኑና አስፈላጊነቱ እየጨመረ መጥቶ በዓለም አቀፍ ለውጥ ውስጥ ትልቅ ምክንያት ፋክተር ሆኗል ነው። ስለዚህ ዲን migration is a recent phenomenon የሚለውን ያፈልሰዋል ማለት ነው። ይሄ ኤም ልክ አይደለም። ከዛ ቢ most የሚላለ እቺ most የምትለዋ most የሚለው ወርድ ስላለ አብዛኛው አልተባለም። ስለዚህ እቺን ታፈልሰዋለች ብለን ስለዚህ ብቸኛው አማራጭ ሲ ነው የሚሆነው ማለት ነው። the reasons for migration are varied እንግዲህ የቀድሙን ማብራሪያ ባጭሩ እዚህ ጋር አስቀምጬላችኋለሁ። ወደሚቀጥለው ጥያቄ እናልፋለን ማለት ነው። ቀጣዩ ጥያቄ ደግሞ which of the following words or phrases can replace the word do in the phrase as do the informal social networks እዚህ ጋር do አለችላችሁ ፓራግራፍ 3ን ሪፈር አድርጉ ነው የሚለው። ስለዚህ do የሚለውን ቃል ሊተካ የሚችለው የትኛው ቃል ወይም ሐረግ ነው ጥያቄው። ኤ focus on ትኩረት ማድረግ፣ ቢ understand መረዳት፣ ሲ emphasize ይሄ ማጉላት፣ ዲ play a part ድርሻ መውሰድ መተግበር የሚል ትርጉም ነው ያለው። ከነዚህ አማራጮች የትኛው ነው ትክክለኛው? እንግዲህ ፓራግራፉን እዚህ ጋር ቆርጬ አምጥቼላችኋለሁ። ዱ የሚለው ወርድ እዚህ ጋር አለላችሁ ማለት ነው። የዚህ ዱ ትርጉም የትኛው ነው? ከዚህ ጀምረን እናንብብ። large scale institutional factors such as international relations, political economy and government policies play a part in decision as do the informal social networks, practices and beliefs of migrants themselves ይላል።
ዱ የሚለው እንዲሁ የሚል ትርጉም አለው ስለዚህ ትክክለኛው መልስ ዲ ፕሌይ ፓርት የሚለው ነው ማለት ነው የሚሆነው እነዚህ ፋክተሮች አሉ እዚህ ጋር እነሱ ፕሌይ ፓርት ደግሞ ማለት ድርሻ ይወስዳሉ ነው እንዲሁ በተመሳሳይ ማለት ነው ኢንፎርማል ሶሻል ኔትወርክም ድርሻ አለው ያለ ነው ስለዚህ ዱ የሚለው ፕሌይ ፓርት ነው ይሄም ብዙ ከባድ አይደለም ወደሚቀጥለው ጥያቄ እናልፋለን what does the pronoun they refer to in the phrase once they go to the school paragraph 6 ይላል paragraph 6ን ቆርጠን እናመጣዋለን ማለት ነው they የሚለው ተውላጣ ስም pronoun የሚያመለክተው ማንን ነው ስለዚህ እዚህ ጋር ያለውን they ነው ያወራን ያለ ነው እስኪ ከዚህ ጀምረን እናንብብ people begin to see their life as being based in the new country this is particularly true of migrants children once they go to school in the new country learn language and make friends it becomes more and more difficult for the parents to return to their homeland ይሄ ማለት ደግሞ ሰዎች ህይወታቸውን በአዲሱ ሀገር ላይ የተመሰረተ እንደሆነ ማሰብ ይጀምራሉ ነው ይህ በተለይ በስደተኞች ልጆች ላይ እውነት ነው ይላል ስለዚህ once they go to school የሚለው ማንን ነው ሪፈር የሚያደርገው ማለት ነው migrants children የማይግራንቶቹ children አዲሱ ሀገር ላይ ትምህርት ቤት ገብተው ቋንቋውን ተምረው ጓደኛ ካበጁ በኋላ ለወላጆች ተመልሰው ወደ መጀመሪያው ሀገራቸው ወደ ትውልድ ሀገራቸው መመለስ ከባድ ይሆናል ነው ስለዚህ they የሚለው migrants children የሚለውን እንደሚያመለክት በቀላሉ እንረዳለን ማለት ነው ከባድ ጥያቄ አይደለም ወደሚቀጥለው ጥያቄ እናልፋለን ቀጣዩ ጥያቄ ደግሞ which one of the following is true based on the information in paragraph 4 ይላል paragraph 4ን ቆርጠን እዚህ ጋር እናምጣው ይሄንን paragraph ቀደም አይተነው ነበር a history of colonization is one of the reasons for migration በቀደሙ ኢንፎርሜሽን መሰረት ልክ ነው For instance, migration from some North and West African countries to France is linked to earlier French colonization ይላል ስለዚህ ይሄ ልክ ነው ማለት ነው colonizers push people from their former colonies to migrate ለዚህ ኤቪደንሱ ያለን አይመስለኝም migration generally arises from the existence of previous links between home and the new countries based on colonization political influence trade investment or cultural ties ይላል ይሄ እንደ ምሳሌ የተጠቀሰ ነው for instance ተብሎ ይሄ ኮሎናይዜሽኑ አንዱ ምሳሌ ነው ይሄንን እንለፈውና ሲ former colonizers made it difficult for people to migrate into their country ስለዚህ ነገር የተባለ ነገር የለም cultural ties ሲኖር ማይግሬሽን ይኖራል የሚል ነው ስለዚህ ይሄ ልክ አይደለም ማለት ነው All countries in West and North Africa speak French as their mother tongue due to colonization. እንደ አፍ መፍቻ mother tongue ማለት እንደ አፍ መፍቻ ቋንቋቸው ፈረንሳይኛን ይጠቀማሉ በኮሎናይዜሽን ምክንያት ነው አሁን እሱ ሳይሆን እዚህ ጋር all የሚልና እዚህ ጋር some ነው የሚለው የተወሰኑ አገሮችና ሁሉም አገሮች የሚለው ልዩነቱን ፈጥሯል ማለት ነው ስለዚህ ይሄ ልክ አይደለም ማለት ነው ቢ ደግሞ ኮሎናይዘርስ የተባለ ነገር የለም ልክ አይደለም ማለት ነው ስለዚህ ትክክለኛው መልስ ኤ history of colonization is one of the reasons for migration እዚህ ጋር እንደ አንዱ ምሳሌ የተጠቀሰ ስለሆነ ማለት ነው ወደሚቀጥለው ጥያቄ እናልፋለን ቀጣዩ ጥያቄ which of the following can be inferred from the reading passage ይላል ከምን ባቡ ኢንፈር ልንረዳው የምንችለው የትኛውን ነው A people who migrate are not patriotic የሚሰደዱ ሰዎች አገር ወዳድ አይደሉም ይላል በተለያየ ምክንያት ይሰደዳል ሰው ይሄ ልክ አይደለም migration is not always a consequence of oppression yes ይሄ ልክ ነው ለምን ሰዎች ከፍተኛ ኤክስፐርቶች ኢንተርፕሬነሮች ይሰደዳሉ ስለዚህ ስደት ሁሉ ጊዜም የጭቆና ውጤት አይደለም ይሄ ልክ ነው ማለት ነው ሲንኒስኪ we can stop migration by enhancing democracy in every country በእያንዳንዱ ሀገር ዲሞክራሲን በማስፈን ስደትን ማቆም እንችላለን ነው ስለዚህ የተባለ ነገር የለም ስለዚህ ኢንፈር ማድረግ አንችልም ያልተጻፈ አናነብም ማለት ነው ያልተባለ እዚህ ጋር እናመጣም ማለት ነው the people will stop migrating in the near future ይላል ስደት ታሪካዊ
ሂደትና ውደት ነበረ ወደፊትም ቀጣይ ነው የሚሆነው ስለዚህ ይሄም ልክ አይደለም ማለት ነው ስለዚህ የዚህ ጥያቄ መልስ ቢ ነው ማለት ነው እንግዲህ ጥያቄዎቹ እነዚህ ነበሩ ማለት ነው ለሶሻል ሳይንስ ራውንድ 1 ተሰጥተው የነበረው አንድ ምንባብ ብቻ ነው ይሄ ብቻ ነበረ ማለት ነው የናቹራል ሳይንሱ ልስራላችሁ የሚል ጥያቄ አለኝ ይስተራልን የምትሉ ሰዎች ካላችሁ ኮሜንት ላይ አሳውቁኝ ወይም ደግሞ ሌላ ፓርት ስራልን የምትሉት ፓርት ካለ ወይም ደግሞ ይሄኛውን ፓርት ስራልን የምትሉት ነገር ካለ ለምሳሌ ኮሙኒኬቲቭ አክቲቪቲስ ሊሆን ይችላል ኮሄረንስ ጥያቄ ሊሆን ይችላል ግራመር ፓርቱን ሊሆን ይችላል የምትፈልጉትን ፓርት እስኪ ንገሩኝ የትኛውን የሶሻል ሳይንስ ወይስ የናቹራል ልስራላችሁ በኮሜንት አሳውቁኝ እንግዲህ እስከመጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ ላይክ ሼር አድርጉ ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ ዕውቀታችሁ ይስፋ ያላለው ባይ ባይ see you next time Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz